እግዚአብሔር ይቅር በለኝ ብለህ ስትመጣ ምን ስትሰራ ከረምክ አይልህም። አንዳንድ ሰው ወደ ቤተ ክርስቲያን ና ሲባል ቆሽሻለሁ ይላል። ለማልለወጠው ነገር ቤተ ክርስቲያኑ ቢቀርብኝ ይሻላል ይላል። የፈለገ ብንቆሽሽ የፈለገ ብንበድል እግዚአብሔር አንድ ቀን ከቆሻሻው መሃል ፈልጎ ያወጣል። የቀደመ ጸጋህን ይመልስልሃል። እኔ ሄጄ ኃጢአቴን ነው የምጨምረው ባልሰማ ይሻላል ይላል። እንደዚህ አትበሉ ምመን። የጠፉ ሰዎች ሲባል ቅዳሴ የማያስቀድሱ፣ ሰዓታት የማይቆሙ፣ ማህሌት የማይቆሙ፣ ሰበካ ጉባኤ የማይከፍሉ፣ ሰንበቴ የማይጠጡ፣ እንዲህ ጠዋት የማይገኙ፣ ጉባኤ የማይካፈሉ ይመስሉ እሱ ምድብ አንድ ጠፊዎች ይባላሉ። እነሱ ምን ይባላሉ? ምድብ አንድ ነው። ምድብ ሁለት ማን እንደሆነ ታውቃላችሁ? ቤተ ክርስቲያን ውስጥ ሆነን የጠፋን ሰዎች ነው። እንዳንፈለግ እዚህ ያለ ነው። ሰዓታት የምንቆመውኛ፣ ማህሌት የምንቆመውኛ፣ የምንቀድሰውኛ፣ የምናስቀድሰውኛ፣ ሰበካ ጉባኤውኛ፣ ዘማሪው ሰባኪውኛ። ጠፉ ተብለን እንዳንፈለግ ማለት ነው። አለን እንዳይባል ደግሞ ቆሻሻ ውስጥ ነው ያለን። ቆሻሻ ኃጢአት ውስጥ፣ ቆሻሻ ክፋት ውስጥ፣ ዘረኝነት ውስጥ፣ ጥላቻ ውስጥ። አሁን እግዚአብሔር እኮ ጨነቀው በእውነት እንዳያስወጣን እንዳይተፋን ፈጥሮናል። እንዳይወጣን ደግሞ ለብ ብለናል። በራድ ወይም ትኩስ ብትሆን መልካም ነበር፣ እንዲያው ለብ ስላልክ ከአፌ ልተፋ ነው ይላል። እንደዚህ ከመጥፋት እግዚአብሔር በቸርነቱ ይሰውረን። አያችሁ፣ እዚህም ሆኖ መጥፋት አለ ለካ። እንደኔ እዚህ እንደቆምኩት ቃሉን ቆሞ እየሰበኩ መጥፋት አለ፣ እያስተማሩ መጥፋት አለ። እና ቤት ውስጥ ሆኖ መጥፋት በጣም አስቸጋሪ ነው። ሌላውን እያስተማሩ ንስሐ ግቡ እያልን ንስሐ ማንገባ፣ ታረቁ እያልን ቂመኞች። ከኔ ጋር ናችሁ ምዕመናን? ጥሩምባ ነፊ ታውቃላችሁ? አታውቁ? ጥሩምባ ነፊ ቀብር አይገኝም ይባላል። ብዙ ጊዜ ጥሩምባ ነፊዎች ድብልቅልቅ አድርገው በጠዋት ሰፈሩን በጥብጠው እነሱ ቀብር ላይ ይገኛሉ? አይገኙም። መናገር እንጂ መቅበር አይችሉም። የጥሩምባ ነፊ ህይወት ያለን ሰዎች አለን። ሌላውን ንስሐ ግባ የምንል እኛ ግን ማንገባ፣ ሌላውን ታረቅ የምንል እኛ ግን ቂመኞች። ልክ እንደ መርፌ አሁን ብዙ ቀዳዳ ይሰፋል፣ እላዩ ላይ ግን አንድ ቀዳዳ አለች። እሷን ይሰፋል? አይሰፋ። መርፌ የሆንን ሰዎች አለ። የሰው ቀዳዳ ስንሰፋ የምንውል ማለት ወይ ደግሞ እንደ መቋሚያ አሁን ብዙ ሰው ተደግፎት ይቆማል። እሱ ቆሞ ያውቃል? መልሱልኝ። ማቆም እንጂ መቆም አይችልም። እንደዚህ ያለ ህይወት ያለንን እግዚአብሔር በቸርነቱ ይማረን። ምን አረገች ሴቲቱ? መብራት አበራች ይላል። ምንድነው መብራት? ቃሉ ነዋ። ሕግህ ለመንገዴ መብራት ነው ለእግሬም ብርሃን ነው ይላል። ቤት ውስጥ ሆነን ለጠፋን ሰዎች የሚያበራው መብራት ቃሉ ነው። አበራች። ቤቷን ጠርጋ ያንን ሳንቲም ከቆሻሻው መሃል አወጣችው። እግዚአብሔር ሁላችንንም ከያለንበት ቆሻሻ ውስጥ ያወጣ። አሁን አንዳንድ ሰው እኔ ለማልለወጠው ነገር ቤተክርስቲያኑ ቢቀርብኝ ይሻላል ይላል። እኔ ሄጄ ኃጢአቴን ነው የምጨምረው ባልሰማ ይሻላል ይላል። እንደዚህ አትበሉ ምዕመናን። የፈለገ ብንበድል የፈለገ ብንቆሽሽ ከቤተ ክርስቲያን መራቅ የለብንም። ምክንያቱም እግዚአብሔር አንድ ቀን ከቆሻሻው መሃል ፈልጎ ያወጣል። ሁላችንን ያወጣል። አወጣችሁ ይላል። እዚህ ላይ እኔ አንድ ነገር ልጨምርላችሁ። አንዳንዴ ቤተ ክርስቲያን ውስጥ ጥሩ ሰው አለ፣ ደግሞ መጥፎ ሰው አለ። የለም መልሱ እንጂ ምን እንደማያውቅ ትሆናላችሁ። ቤተ ክርስቲያን ውስጥ ጥሩ ካህን አለ፣ ክፉ ካህን አለ። የለም ቤተ ክርስቲያን ውስጥ ጥሩ ሰባኪ አለ፣ ክፉ ሰባኪ አለ። ሁሉም አለ። እና አንዳንድ ሰው እንደኔ አይነቱ እንደው ቤተ ክርስቲያን ውስጥ ክፉ ሰው ሲያይ እንደው መድኃኔዓለም እንደው ምን አለ እንደው ቤትህን ብታጸዳ፣ እንደው እንደዚህ አይነቶቹን ሰዎች ጠርገ ብታስወጣቸው ምን አለ የሚል ሰው አለ። እየሰማችሁ ነው ብላችሁ አታውቁም? እንላለን። ምን ነው ቤትህን ብታጸዳ እንላለን። በመጀመሪያ እግዚአብሔር ቤቱን ካጸዳ እኛንስ ይለቀናል? መልሱልኝ። አዎ ጽዳት ከተጀመረ አንተንም ነው የሚያስወጣ አይደል እንዴ? ወይስ ሐሳቡን ያቀረበው ሰውዬ ይቆይ ይባላል? ቅዱስ ዮሐንስ አፈወርቅ ያለውን ከኔ ጋር በሉ። ቤተክርስቲያን በሉ እስኪ። ቤተክርስቲያን ሐኪም ቤት ናት እንጂ ፍርድ ቤት አይደለች። ቤተክርስቲያን ምንድነች? ቤተክርስቲያን ሐኪም ቤት ከሆነች እኛ ምንድነው? ምን ታካሚ ትላላችሁ? በሽተኞች ነን። አታሳምሩት እንጂ እየቆረብን ከሆነ ታካሚዎች ነን። ንስሐ እየገባን ከሆነ ታካሚዎች ነን። አለዚያ ግን ምንድነን? አይሰማም። አሁን የዛሬው ሰባኪ ደግሞ በጠዋት መጥቶ በሽተኛ አለን እንዳትሉ።
እኔም በሽተኛ ነኝ። በነገራችን ላይ እኔም በሽተኛ። ታዲያ በሽተኛ ከሆንክ ለምን ቆመህ ትሰብካለህ ካላችሁ፣ በሽተኞችም እኮ ሆስፒታል ውስጥ ትንሽ ሲቆዩ እንደ ዶክተር ያደርጋቸዋል እኮ አይደል? ነው አይደለም? የእነሱም መርፌ ለሌላ ሰው ያዛሉ እኮ። እና አሁን እኛ ትንሽ ቀድመን የገባን በሽተኞች ነን። እግዚአብሔር ሁላችንንም ይማረን። ስለዚህ በሽተኛ ለበሽተኛ እንደሚያዝን ኃጢአተኛ ለኃጢአተኛ ማዘን አለበት። አሁን እኛ ችግሩ ምን መሰላችሁ? እኛ የምንሰራውን ኃጢአት ራሱ ሌላ ሰው ሲደግመው በጣም ነው የምንንዳደደው። ኮፒራይት ይሁን ምን ይሁን አላውቅም። እኛ የምንሰራውን ኃጢአት ሰው ሲደግመው ደስ አይለንም። እኔ ቀላል ምሳሌ ልስጣችሁ። አሁን እዚህ ጉባኤ መሀል እየተማራችሁ መሀላችን ያለ አንድ ሰው ሞባይል ቢጮ ስልኩ ቢጮ ምን ትላላችሁ? አይ እንደው ሰው ምን አለ እንደው ቤተክርስቲያን መጥቶ እንኳን ስልኩን ስነ ስርዓት አያስይዝም እንደው እንላለን። የኛ ስልክ ከጮኸ ግን የሥራ ጉዳይ አስቸኳይ የቤተሰብ ጉዳይ። አይገርም? በጣም ይገርማል እኮ። ብዙ ሰዎች በነገራችን ላይ በእንዲህ አይነት ነገር ነው ከቤተክርስቲያን የሚሸሹት። እና አብረን የሰራውን ኃጢአት እንኳን እኮ እንተዛዘባለን። እርስ በርስ የምንፈርደውን ያህል ስላልፈረደብን ስሙ የተመሰገነ ይሁን። ስለዚህ ምን አለ ቅዱስ ዮሐንስ አፈወርቅ? በሽተኞችን የሚያክሙባት ሐኪም ቤት ናት ቤተክርስቲያን። አንዱ ለአንዱ ማዘን ያለብን ናት። እና ጠርጋ አስወጣ አይባልም። ይህ ሳንቲም ተጠርጎ ቢሆን ኖሮ ይገኝ ነበር እንዴ? አይገኝም። የተገኘው የት ስላለ ነው? ቤት ውስጥ ስላለ ነው። ሁላችንም በቤቱ ያጽናን። አንዳንድ ሰው ደግሞ ቤተክርስቲያን ውስጥ ክፉ ሰው ሲያይ ሰበብ ፈልጎ የሚወጣ ሰው አለ። ሁለተኛ አልመጣም የሚል እኔ የአባ ገሌን መስቀል አልሳለምም የሚሉ ሰዎች አሉ። መስቀሉ የማን ነው? የእግዚአብሔር ነው። የክርስቶስ መስቀል አንድ ኃጢአተኛ ካህን ቢይዘው ይረክሳል? አይረክስም። ካህኑ ይቀደስ ካልሆነ እንኳን ካህን ሰይጣን ቢይዘው አይረክስም። እና አንዳንድ ሰው ሰበብ ነው የሚፈልገው። ቄሱ እንዲያረገ ዲያቆኑ እንዲያደረገ እያለ ከቤተክርስቲያን መውጣት ነው የሚፈልገው። ከኔ ጋር ናችሁ? አሁን እየተማርን ከላያችን አውሮፕላን ሲመላለስ ነበር። እንደው ያርግልንና ለሁላችን እንደው እዚህ ያለው ህዝብ በሙሉ በአንድ አውሮፕላን ተጭኖ ኢየሩሳሌም ቤት ደስ ይላችኋል አይላችሁ? ያርግልን እና አሁን እንደው በረራው ላይ ልውሰዳችሁ። እየሄድን እያለ አውሮፕላኑ ላይ ምግብ ምናምን የሚያቀርቡ የሚያስተናግዱ ሰዎች አሉ አይደል? አውሮፕላን ውስጥ እንደው ቢገላምጧችሁ ቢያመናጭቋችሁ እዛ አውሮፕላን ውስጥ ወራጅ አለ ትላላችሁ? መልሱልኝ። አንጀት እያረረ ቁጭ ነው የምትለው አይደል? አዎ፣ በረራው እስኪጠናቀቅ ቁጭ ትላለ። ቤተ ክርስቲያን እንደ አውሮፕላኑ ናት። ምዕመናን የምትወስደን ወደ መንግስተ ሰማያት ነው። አስተናጋጆቹ እኛ አገልጋዮቹ ነን። የእኛን ጸባይታችሁ ወራጅ አለ አትበሉ ባካችሁ። ሁላችንን መንግስተ ሰማያት ለማረፍ ያብቃል። ሶስተኛው ልጅ ነው። የአባቱን ገንዘብ ስጠኝ ብሎ አውቆ የጠፋ ነው። ከዚህች ኦርቶዶክሳዊ ተዋሕዶ ቤተክርስቲያን ከዚህ መቅደስ ከዚህ አገልግሎት አውቀው የወጡ ሰዎች አሉ። ይህ ልጅ አባቱ ቤት ቁጭ ብሎ አንዴ ውሃ ቅዳ፣ አንዴ እንጨት ፍለጥ፣ አንዴ ከብቶቹን መልሳቸው፣ በጊዜ ግባ መባል ሰልችቶት ነው የወጣው። ከዚህች ኦርቶዶክሳዊ ተዋሕዶ ቤተክርስቲያን ጾም ሰልችቷቸው፣ ጸሎት ሰልችቷቸው፣ ምንኩስና ከብዷቸው የወጡ ሰዎች አሉ የሉም? እግዚአብሔር ይመልሳቸው። ጾም ሰልችቷቸው የወጡ አሉ። በመሰረቱ ጾም እኛም ብዙም ትወዳላችሁ? ጾም እስቲ መልሱ። ጾም ትወዳላችሁ? ትወዳላችሁ? እሺ መልሱልኝ ሳትዋሹ። ጾም ሲወጣ ነው ሲገባ ነው እንኳን አደረሳችሁ የምትባባሉት? አንወሻሽ። እንደው ፈገግ ብላችሁ እንኳን አደረሰሽ የምትሉት መቼ ነው? ሲወጣ ነው። ቅዱስ ያሬድ ምን ይላል? ሐዘን ለአብዳን ወትፍሲት ለጠቢባን። ጾም ለጠቢባን ደስታ ናት፣ ለሰነፎች ግን ሐዘን ነች። ጾም እኮ የሥጋ ረሃብ አይደለም፣ የነፍስ ጥጋብ ነው። ቤተ ክርስቲያን ጾም ያበዛችው ልትመግበን ነው እንጂ ልታስርበን አይደል። እና ይህ ልጅ ቤት ውስጥ መታዘዝ ሰልችቶት እንደወጣ ትእዛዝ ሰልችቷቸው የወጡ አሉ። እግዚአብሔር በቸርነቱ ይመልሳቸው። ሄደ፣ የሚፈልገውን ደስታ ግን አላገኘም። ገንዘቡን በትኖ ጨረሰ ይላል። ከቤተ ክርስቲያን ስትወጣ ሰላም ያለ ደስታ ያለ መስሎ ትወጣለህ፣ ግን ወጥተህ የምፈልገውን ደስታ አታገኝ። ገንዘብህን ጸጋህን በትነት ትጨርሰዋል። እግዚአብሔር ጸጋችንን ከመበተን ይሰውረን። አቤት ምን የመሳሰለ ጸጋ ያላቸው ሰዎች ከዚች ቤተክርስቲያን ሲወጡ እኮ ጸጋቸው ብን ብሎ ጠፍቶ እነሱ ናቸው ወይስ አይደሉም ማለት ደረጃ ላይ ደርሰን። ምን የመሰለ ድምፅ የነበራቸው ድምፃቸው የትገባ ያልናቸዋል። ምን የመሰለ ስብከት፣ ምን የመሰለ ሀብተ ፈውስ የነበራቸው ወጥተው ባዶን የሆኑት። እግዚአብሔርን አተህ የምታስቀረው ሀብት ሊኖር ይችላል? አይችልም። ወጥቶ ከመቅረት እግዚአብሔር ይሰውረን።
እና ይህ ልጅ ወደ ልቡ ተመለሰ ይላል። ምን አለ? በአባቴ ቤት እንጀራ የሚተርፋቸው አገልጋዮች ስንት ናቸው አለ። ከኔ ጋር በሉ፣ በአባቴ ቤት እንጀራ የሚተርፋቸው አገልጋዮች ስንት ናቸው? እሺ፣ አባታችን ማን ነው? እግዚአብሔር። የአባታችን ቤት ማን ናት? የአባታችን ቤት ሙያተኞች ደግሞ እነ ቅዱስ ጊዮርጊስ ናቸው። እንጀራ የሚተርፋቸው ሙያተኞች፣ ከራሳቸው አልፎ ለሌላው የሚያማልዱ፣ ከራሳቸው አልፎ ለእኛ የሚጸልዩ፣ በረከታቸው ለእኛ የሚተርፍ የአባታችን ቤት ሙያተኞች ቅዱሳኑ ናቸው። እመቤታችን ናት። ጻድቃን ሰማዕታት ናቸው። ቆርሰው ለእኛ ለምግባር ድሆቹ የሚሰጡት በረከት ያላቸው ማለት እና ተነስቼ ወደ አባቴ ሄዳለሁ፣ ልጅ ልባል አይገባኝም እለዋለሁ አለ። ተነስቶም ወደ አባቱ መጣ ይላል። ይህ ልጅ በጣም ይደንቃል። አሳማ ሲጠብቅ ነበር። ልብሱ ቆሽሿል። ገላዬን ልታጠብ ልብሴን ልቀይር ሳይል ከነ ሽታው ተነስቶ ወደ አባቱ መጣ። አንዳንድ ሰው ወደ ቤተ ክርስቲያን ና ሲባል የለም ቆይ የማስተካክለው ነገር አለኝ፣ አሁን ጥሩ አይደለም ህይወቴ ቆሽሻለሁ ይላል። የሚያስተካክለን ማን ነው? እግዚአብሔር ነው። የሚያጥበን እሱ ነው። ሰው አያጥብህም፣ እግዚአብሔር ነው የሚያጥብህ። እጠበኝ ከበረዶም ይልቅ ነጭ ሆናለሁ ነው ያለው። ስለዚህ ተነስቶ ወደ አባቱ መጣ። ወደ አባታችን በንስሐ ለመምጣት ያብቃል። እንዳየው አዘነለት። እግዚአብሔር ያዝንልናል። ሩቅ ሆነን አይቶ ያዝንልናል። ወደ እርሱ ሮጠና አቀፈና ሳመው። የሮጠው ልጅ አይደለም አባት ነው። ልጅ በእርምጃ አባት በሩጫ። እግዚአብሔር እኛን ይቅር ለማለት የሩጫ ያህል ነው የሚቸኩለው። እኛ ግን ይቅር በለን ለማለት የእርምጃ ያህል ነው የምንጎተተው። እግዚአብሔር ይቅር ማለት ሳይሰለቸው እኮ እኛ ይቅር በለን ማለት ሰለቸን። እሱ ምሕረት ማድረግ ሳይሰለቸው እኛ ማረን ማለት ሰለቸን። ሮጠና አቀፈና ሳመው። የራበው ለምግብ የጠማው ለመጠጥ እንደሚቸኩል ክርስቶስ ይቅር ለማለት ይቸኩላል ይላል አባ ጊዮርጊስ ዘጋስጫ። አቀፈና ሳመው። ከሁሉ የተሻለ ልብስ አምጡና አልብሱት፣ ለጣቱ ቀለበት ለእግሩ ጫማ ስጡት፣ የሰባውን ፍሪዳ ረዱለት አለ። ቀለበት አርጉለት። አሁን ቀለበት ምግብ አይደል መጠጥ አይደል፣ ምን ያደርግለታል? ማህተም ነው። ድጋሚ በንብረቴ ላይ ይዘዝበት አለ። ይቅር በለኝ ብለህ ከመጣህ ድጋሚ የመንግስቱ ወራሽ ያደርግሃል። የሰባውን ፍሪዳ ረዱለት አለ። እግዚአብሔር ቤቱ ለሚመጡ ሰዎች ፍሪዳ ያርድላቸዋል። ምንድነው ፍሪዳ ካልከኝ ስጋውና ደሙ ነዋ። ሌላ ምን ፍሪዳ? የራሱን ስጋ የራሱን ደም ፍሪዳ አድርጎ ይሰጠናል። ይህ ልጅ የተቀበለ አምላክ ሁላችንን ይቀበለን። አሁን ስተርከው በጣም ቀላል ነው። እዚህ መሃል እስቲ ወላጆች አላችሁ። እኛ ብንሆን አሁን ስንት ዓመት ለፍተን ያፈራነውን ንብረት ልጃችን ገንዘባችንን ሄዶ አፈር ድሜ አብልቶ በአጭር ጊዜ በትኖ ሮጦ ነው ቤት ውስጥ ከስቶ ጠቁሮ ቆሽሾ ባዶ እጁን ቢመጣ ሮጠን አቅፈን እንስመዋለን? መልሱልኝ ወላጆች፣ ትስሙታላችሁ? እኔ ልንገራችሁ ምን እንደምታረጉ። የሀገራችን ባህል ደስ የሚለው መጀመሪያ አቅፈን እንስመዋለን፣ ችግር የለውም። እግዚአብሔር በኃጢአቴን ያመጣብኝ ናገባ፣ ችግር የለውም በል ናገባ ብለን እናስገባዋለን። አዎ መቼስ ጣት ቆሰለ ተብሎ ምን አይልም። አንዴ ወልጄ ያለው ፈጣሪ በኃጢአቴን ያመጣብኝ በል ናገባ ብለን እናስገባዋለን። አስገብተን ግን አንለቀው፣ እንለቀዋለን። እንጀራ በበላ ቁጥር እኔ ከፈጣሪ ያገኘዋለሁ ብዬ ነው እንጂ እንዳንተማ ቢሆን ብለን እንደው ምን ነው ባልገባው እስኪል ድረስ በነገር እንተገትገዋል። ይቅር እንላለን ግን አንረሳም። የወጋ ቢረሳ ይኸው ታውቁታላችሁ። ክርስቶስ ብቻ ነው ተወግቶ የረሳው። እዚያው መስቀል ላይ ገና ሚስማሩ ከእጁ ሳይወጣ የሚያደርጉትን አያውቁምና አባቱ ይቅር በላቸው። ገና እኮ ሚስማሩ እጅ ውስጥ ነው ያለው። ገና እኮ ልቡ ድረስ እየተሰማው ነው ሾው። እኛ ግን አንረሳም። የዛሬ 10 ዓመት የበደለንን ሰው ሲቆይ የረሳውልሽ መሰለሽ? ለምን ነው? ይቅር ካለ የሚረሳማ ብቻ ነው። የሁላችንን ኃጢአት ይርሳለን። የመጨረሻው ነጥብ ታላቅ ወንድሙ እርሻ ሲያርሱሎ ማታ መጣ። ሲመጣ ቤቱ ልልታ በልልታ ነው። ምንድነው ብሎ ሲጠይቅ አንዱን ሕፃን ጠርቶ ጠየቀው። ሲጠይቅ ምን አለው? ወንድም መጥቶ አባት የሰባውን ፍሪዳ አረደለት አለው። ይገርማል። ነገረኛ ሕፃን ነው። እኔ ሊቃውንት እዚህ እንዳይታዘቡኝ እንጂ ሕፃኑ ራሱ ሳይሆን ነገረኛ ይመስለኝ።
ለምን ወንድም መጥቷል? አይበቃም? ይበቃል? አይበቃም? ወንድም መጥቶ አባቴ ያን ትልቁን ፍሪዳ አረደለት ይላል። እንትን ሲል እኮ ነው ሲያጣላ ማለት። ተቆጣ፣ ሊገባ አልፈለገም ይላል። አባቱም ወጥቶ ለመነው ይላል። እባክህ ግባ አለው። አልገባም፣ እኔ እስከ ዛሬ እንደ ባሪያ ተገዝቼልህ ምን አረክልኝ? አንድ ነገር አረክልኝ? ዛሬ ግን ገንዘብን ከጋለሞቶች ጋር በልቶ ለመጣ ልጅ ይህን ፍሪዳ አረድክለት። አልገባም አለ። በጣም ይገርማል። እንደዚህ አይነት ሰዎች አለን ቤተክርስቲያን ውስጥ ሆነን ምን አገኘው ብንል፣ ይህንን ህንፃ እኛ ነን ያሰራ ነው፣ ይህንን አጥር እኛ ነን ያስገነባ ነው፣ ይህን ቤተ መቅደስ እኛ ነን እንዲያደርግ ነው፣ ምን አገኘን የሚሉ ሰዎች አሉ። እግዚአብሔርን አገልግሎ የሚወድቅ ሰው አለ። ቤተክርስቲያንን በማለታችሁ የምትከስሩ እንዳይመስላችሁ። የኔ የሆነ ሁሉ የማን ነው አለ? ያንተ ነው። አንተ ስለ ፍየል ታወራለህ፣ አንተ ስለ ጠቦት ታወራለህ። የኔ የሆነ ሁሉ የማን ነው? እግዚአብሔርን አገልግሎ ባዶ የሚቀር አለ? የለም። ይህ ልጅ አባቱን ማገልገሉ ራሱ ቆጭቶ ነው። ሁለተኛ የወንድም ፍቅር የለውም። እንደ ወንድሙ ከስቶ ጠቁሮ ይሆን እስቲ ሊየው እንኳን አላለም። ጭራሽ ገንዘብህን ከጋለሞቶች ጋር ሲበላ ከረመ አለ። አሁን ከጋለሞቶች ጋር ይብላው ከመነኮሳት ጋር ይብላው አይቷል? አላየም። ያው በግምት ነው። በሰው ኃጢአት ሳናጣራ ከፈረድን ቤተ ክርስቲያን ውስጥ ብንሆንም ጠፍተናል። የመጨረሻ አንድ ጥያቄ ልጠይቃችሁና አበቃለሁ። ከኔ ጋር ናችሁ? ከሁለቱ ልጆች ጠፍቶ ከመጣው ልጅና ቤት ውስጥ ካለው ልጅ አባቱን በጣም የተዳፈረው የትኛው ይመስላችኋል? አይሰማም። የጠፋው ልጅማ ልጅ ተብዬ ልጠራ አይገባኝም ነው ያለው አይደል? ቤት ውስጥ ያለው ግን አባቱን ከፍ ዝቅ አደረገው አይደል? እውነት ለመናገር እግዚአብሔርን በጣም የምንዳፈረውም ቤት ውስጥ ያለነው ሰዎች። ከሩቅ ያሉ ሰዎች ሲፈሩ ሲንቀጠቀጡ፣ ቤት ውስጥ ቀረብ ያለው ሰዎች የማይለመደውን አምላክ እንለምድና የማትደፈረውን አንተ ይሁዳ ደፈረ ይላል። ቤት ውስጥ ያለን ሰዎች የበለጠ ደፋሮች። አሁን ይህን ስናገር ደግሞ ዛሬ እንደው እግር ጥሎት የመጣ ሰው ይኖራል እዚህ ጉባኤ መሃል። ዛሬ የመጣ ሰው እኮ እኔም ለዚህ ብዬ እኮ ነው ቀረብ ማለለው ይላል አንዳንድ ሰው። እኔ አላልኩም። እሺ ቤተክርስቲያን ቀረብ ማለት መጥፎ ነው አላልኩም። አንዳንድ ሰው መርጦ ከትምህርቱ ይዞ እችን ይዤለታለሁ የዛሬው አስተማሪ ይላል። እኔ አላልኩም። እሺ ቀረብ ማለት ጥሩ ነው መጥፎ ነው፣ ራቅ ማለት ጥሩ ነው አላልኩም። እንደውም ራቅ ማለት ብዙ መዘዝ አለው። ይሄን ነግሬያችሁ ልውረድ። ክርስቶስ ሊሰቀል አንድ ቀን ሲቀረው ሐሙስ ማታ ደቀ መዛሙርቱን ሰበሰባቸውና እንደሚሞት ነገራቸው። ሲነግራቸው ከደቀ መዛሙርቱ መካከል ለእምነትም ለክደትም ለጥያቄም ለመልስም ፈጣን አለ። ቅዱስ ጴጥሮስ ተነሳና እንዲህ አለ። ጴጥሮስ ጌታ ሆይ በሉ እስኪ ሌሎች ሁሉ ቢክዱ እኔ አልክድህም። ይሄ ንግግር ጥሩ ነው ጥሩ አይደለም? ጥሩ ነው። ሌሎች ሁሉ ቢክዱን አልክድህም ጥሩ ነው። ያጠፋው ምንድን ነው? ሌሎች ሁሉ ምን ቢሉ እኔ ከሌሎች ምን ያልኩ ነኝ? የተሻልኩ ነኝ ብሎ ራሱን ከፍ አደረገ። ርቱ ሃይማኖት የተባለው የቤተክርስቲያናችን ሊቅ በ13ኛው ክፍለ ዘመን ምን ይላል? ጴጥሮስ ሆይ እኔም አልክድህም ወንድሞች የማይክዱህም ብትል ምን አለበት? አንተ ግን ራስህን ብቅ እነሱ ዝቅ አረግ። ስለዚህ እነሱ ሳይክዱት አንተ ካድከው ይላል። ይህን ጊዜ ጌታ ዶሮ ሳይጮህ ስንቴ ትክደኛለህ አለው። አረ በፍጹም ምን ሲደረግ ሶስቴ እኔ አላረገውም ማለት ተገዘተ ጴጥሮስ። አሁን ይገርማቸዋል። ጌታን ለመያዝ ወደ ጌቴሴማኒ የመጣው ሰራዊት 10,000 ወታደር፣ አንድ ጭፍራ ማለት 10,000 ሲመጡ ጴጥሮስ ጌታን ለማስጣል ፈልጎ ሰይፍ አነሳ። በእውነት ቅዱስ ጴጥሮስ በረከቱ ይደርብን። ጌታን በጣም ስለሚወደው ነው እንጂ ምንም እኮ እሱ ችሎታ የለው። 58 ዓመቱ ነው በዛ ጊዜ። በ58 ዓመቱ ጌታውን ሊያስጥል ሰይፍ አነሳና ውጊያ ጀመረ። እስቲ ሰው እንደው አንድ ጥይት ይዞ ጦር ሜዳ ይሄዳል? ጴጥሮስ ግን ፍቅሩ እኮ ነው። አንድ ሰይፍ ይዞ ውጊያ ጀመረና የሊቀ ካህናቱን ባሪያ የማልኮስን ጆሮውን ቆረጠው። ሊቃውንት እንደሚነግሩን ጴጥሮስ የሰደደው ለአንገቱ ነበረ፣ ግን የሥራ ልምድ ስለሌለው ምኑን ቆረጠው? ጆሮውን ቆረጠው። ይህን ጊዜ ጌታ ደግሞ በዚህ ጆሮ ጦስ ጴጥሮስ ችግር ውስጥ እንዳይገባ ብሎ የዚህን ሰውዬ ጆሮ ፈወሰለት ይላል። የሁላችንን ጆሮ ይፈውስልን ክርስቶስ።
አዲስ ጆሮ ነው የሰጠው። በነገራችን ላይ ክርስቶስ መሬት ላይ ፈልጎ ጆሮ አንስቶ ሰፋለት አይልም፣ ገጠመለት አይልም። አዲስ ጆሮ ነው የሰጠው። ምን ያደርግለታል? የተበላሸ ጆሮ ምን ያደርግለታል? አይደል? ስንት ክፉ ወሬ የሰማ ጆሮ ምን ያደርግለታል? ጆሮውን ቀየረለት። ክርስቶስ ጆሮአችንን ይቀይርልን። እሱም ብቻ የሚሰሙ ጆሮዎችን ይስጠን። ቅዳሴያችን እንደሚለው እሱን የሚሰማ ጆሮ ይሰጣል ከፈለገ። እና ጴጥሮስ አሁን ጌታን ለማስጣል ሞከረ፣ አልቻለም። እግሬ አውጪ ብሎ ሸሸ። አሁን ጥሎ ቤቱ እንዳይሄድ ክርስቶስን ይወደዋል። ቀረብ እንዳይል አብረው ቢሰቅሉኝስ ብሎ ፈራ። ስለዚህ ጴጥሮስም ጌታን ከሩቅ ይከተለው ነበር ይላል። ከምን ከሩቅ? ቤተ ክርስቲያን በሩቁ ነው የሚሉ ሰዎች አሉ። አንቺ ልጅ ነግሬሻለሁ፣ ማህሌት ሰዓታት ምናምን ለአንቺ አይመለከትሽም። አሁን ማህሌተ ጽጌ ወጣቶች ሲመጡ የሚመክሩ ወላጆች አሉ። እኔ ነግሬሻለሁ ትቀሰፊያለሽ የሚሉ። ቤተ ክርስቲያን በሩቁ ነው የሚሉ ሰዎች። ጴጥሮስ በሩቅ ጌታን ሲከተል በረደው። ሲበርደው እሳት ሊሞቅ ቁጭ አለ። እሳት ደግሞ ሙቀት ብቻ አይደለም ያለው፣ ብርሃንም አለው አይደል? ፊቱን ወለል ላርጎ አሳየበት። እንዴ አንተ ከሱ ጋር አልነበርክ? አንተ ከሱ ጋር አልነበርክ? በጥያቄ አጣደፉት። 3 ጊዜ ሲጠይቁት ጴጥሮስ የምትሉትን ሰውየውን አላውቀውም አለ። ማንን አላውቀው? ሰውየውን አላውቀውም አለ። ክርስቶስን ሰውየው ከሚያስብል ፈተና ይሰውራችሁ። አይገርም? አንተ የሕያው እግዚአብሔር ልጅ ነው ያለውን ክርስቶስ ሰውየው አለ። ከቤተ ክርስቲያን ራቅ ስትሉ ምዕመናን ይበርዳችኋል። ለማህበራዊ ኑሮ፣ ለስራ፣ ለትምህርት አብረዋችሁ የሚውሉ ሰዎች ጋር እሳት መሞቅ ትጀምራላችሁ። አንቺ ኦርቶዶክስ አይደለሽ፣ አንተ ኦርቶዶክስ አይደለ ብለው በጥያቄ ያጣድፈዋል። መልስ ስታጣ ፈጣሪውን ፍጡር ያስብለዋል፣ ተማላጁን አማላጅ ያስብለዋል፣ ሰውየው ያስብለዋል። ክርስቶስ ራቅ ማለት ከክርስቶስ ይለያል። ቀረብ ማለት ምን ጥቅም አለው ካላችሁ፣ እንደ ጴጥሮስ ያልፈራ እስከ መስቀል የተከተለ ሐዋርያ ነበረ ቅዱስ ዮሐንስ። ለዮሐንስ ጌታ ሽልማት ነው የሰጠው። እንደዚህ ደፍሮ እስከ መጨረሻው ከተከተለኝማ ትልቅ ሽልማት ይገባዋል አለ። ምድር ላይ ወደር የሌለው ሽልማት ሸለመው። ይቺ ሽልማት ማናት? እነኋት እናትህ። አይገርምም? ክርስቶስ ለዮሐንስ ቤት እንዳይሰጠው ቤት የለው። ክርስቶስ ቤት አለው እንዴ? የለው። የተወለደው በበረት ነው፣ የኖረው በዋሻ ነው። የሰማይ ወፎች ራሳቸውን የሚያሳፍሩበት አላቸው፣ ቀበሮዎች ጉድጓድ አላቸው። እኔ ግን ቤት የለኝም ብሏል። ስለዚህ ቤት እንዳይሰጠው ቤት የለውም። ልብሱን እንኳን እንዳይሰጠው ልብሱን ቀደው ተካፈሉ፣ በቀሚሱም ላይ ዕጣ ተጣጣሉ ነው የሚለው። የቀረው የእሱም የተሸጠው በ30 ብር ነው፣ ምንም የለውም። ክርስቶስ ምድር ላይ የቀረው ቤቱ፣ ንብረቱ፣ ልብሱ፣ ገንዘቡ ማን ነበረች? እነኋት እናትህ ነው። ወደ ቤተ ክርስቲያን ቀረብ፣ ወደ መቅደስ ቀረብ ያለን ሰዎች ምንም ደፋሮች ሆነን ብታዩን የእመቤታችንን ፍቅር ግን አግኝተናል። የእሷን ፍቅር ግን አግኝተናል። እና ምዕመናን አሁን የተማርነው ለጠቅላላ እውቀት አይደለም፣ ለንስሐ ነው። ይህን ትምህርት የምትሰሙ ሰዎች እዚህ መካከል እንደ በግ የጠፋ ሰው ይኖራል። በስራ በማህበራዊ ኑሮ ተወጥሮ ከቤተ ክርስቲያን የራቀ ሰው ይኖራል። ቤት ውስጥ እየተመላለሰ እንደኔን የጠፋ ሰው ይኖራል። ደግሞ ጨርሶ ሊወጣ ከዚች ቤተ ክርስቲያን ከዚች ሃይማኖት ሊወጣ ጫፍ ላይ ያለ ይሆናል። ይህ ጥሪ የእግዚአብሔር ጥሪ ነው። ሁላችንም በቸርነቱ ይመልሰን። የሰማነውን ለንስሐ ያድርግልን። በልቡናችን ጽላት ጻፍልን። እግዚአብሔር ይስጥልኝ።